ማርያም ማረጅሽ እንኳን ጌታ ረዳሽ። ደስ ብሎኛል። እስከዛ ቢያንስ ይሄን እንደዚህ አድርጊ ስታረግጂ ተጠንቀቂ የምትይ ነገር የለም? ከዚህ ነገር እንዲህ ሲመጣ ጉድ እንዳትሆኝ ብለሽ የምታደርጊ ነገር የለም? ጥልጥይ ነው በጣም አባቱን ነው የሚመስለው። አይኑን ብገልጥማ እንዴት አድርጌ እንደማጫውተው ባባ አሁን ለነገሩ ከምቀሰቅሰው ይተኛ ሲጀመር አያውቅም እኮ ተጫውቶ ነው። ለነገሩ ልክ ነው። ባባዬ የኔ ቆንጆ አፍንጫው እሱን ከንፈሩ እሱን አይኑ ሩታ ነው የሚመስለው። ቁርጥ ራሱ ነው የሚመስለው። አሪፍ ነው። እንግዲህ እንኳን በሰላም ተገላገልሽ። በጣም ቆንጆ ልጅ ነው የወለድሽው። ደስ ብሎኛል። ተክተሽዋል ኦልሬዲ ራስሽን ማለት ነው። እንግዲህ እኔም እንደዚህ አንድ ጠብ አደርጋለሁ። ሰላም ነው? ደህና ነሽ? እንዴት ነበረ? ቆንጆ ነው። ምንም አይልም። አይ በርትተሻል። ቆንጆ ነው በለው እንጂ በርትተሻል። እንግዲህ አርፍጃለሁ፣ ግን ሳልተቃት አልሄድም ብዬ ነው የመጣሁት። ስላየሁሽ ደስ ብሎኛል። ቁጫት ይባላል። እቀመጣለሁ፣ ግን ትንሽ ረጅም ሰዓት ቁጭ ብዬ ነበረ እና ደግሞ ሌሊት 10 ሰዓት መውለድሽን ሰምቼ ነበር። እንዴት ነበረ? የመጀመሪያ ልጅ ስትወልጂ እንዴት ነበረ? ምንም አይልም። ያው ፈተናው እንዳለ ቢሆንም ምንም አይልም። 10 ሰዓት ነው የወለድኩት። አይ ጠንካራ ነሽ በጣም። ይከብድ ነበር? መች ሰዓት ነው ምጡ የጀመረሽ? ምን ተሰማሽ? እኔ እንጃ። እኔ ግን ማለት ነው ምናልባት ኤርሜላ መልካም ነገር አስባ ሊሆን ይችላል፣ አይታወቅም ውስጧ ምን እንዳለ። ያን ያክል እንደዚህ ጨካኝ ሰው ነች ብዬ አላስብም። ግን እኔ እንጃ ካደረገቻቸው ነገሮች አንጻር ተይ ስትባል እምቢ ካለቻቸው አንጻር ምናምን ነገር እስከዛሬ ያደረገቻቸውን ነገሮች ሳስበው በቃ ምንም ነገር ብታደርግ የሆነ ከልቧ አይመስለኝም። በቃ እያስመሰለች ወይንም የሆነ ነገር ስለፈለገች የምታደርግ ነው የሚመስለኝ። እና ብቻ ደጉን ማሰብ ነው። ሴት አይደለሽ ስትወልጂ ታያለሽ። እስከዛ ቢያንስ ይሄን እንደዚህ አድርጊ ስታረግጂ ተጠንቀቂ የምትይ ነገር የለም? ከዚህ ነገር እንዲህ ሲመጣ ጉድ እንዳትሆኝ ብለሽ የምታደርጊ ነገር የለም? ወይዘሪት ኤርሜላ ሰዓት ባይሆን ለአንቺ ምንም አያስፈልግሽም? ወተት፣ አጃ፣ ተልባ ወስጃለሁ። እሱንማ መጀመሪያ እሱንም በልቻለሁ። ያው እዛ ጋር ትልቅ ሳህን አይታይሽ? ምናልባት አላውቅም። በላይ ብቻ ሲደራርቡብኝ ደስ እያልኩኝ ይበላል። ወይኔ ቤኒና ፈረንጆ በቃ ሄርሜላን የተጫወቱባት ነው። ወይኔ እናቴ። አናገራችሁኝ? አይ ደቂቃ አልቆየ ምን ኖ እዚህ ጋር ኮማ ውስጥ አይደለም አንድ ያለችው። የምን ደቂቃ ነው እያወራክ ያለው? እኛ የራሳችን እኮ ነው የራስ ልጠይቅ ነው የመጣሁት። ፈረንጁ በሄድኩበት ሁሉ አጭቅጭቀኝ። በቃ ወይኔ ጉዴ ፈላ። ከሶስት ሰው በላይ መግባት አይችል። ሶስትን ካሜራማን ይዘሽ ውጡ። አሁን እናንተ መጀመሪያ ነበራችሁ። እኔ ጠይቂያ ትንሽ አውርቻ ልውጣ። 5 ሰውም ሆኜ ልቆጠር። እናንተ ውጡ። እኔ ትንሽ አውርቻት አመናት ሩታ እንዳትያችሁ አንቺ በጣም እየተዝናናሽብኝ ያለሽው ልክ ነው ብለሽ ታስቢያለሽ? አራስ ሲጠይቅ እንደዚህ ነው መልሳቸው። እንግዲህ ኋላ እያየሽልኝ የሆነ ነገር የሚያደርገኝ እየመሰለኝ ነው። እሺ እናቴ ይዛችሁ እጅ ላይ ጨርሱ። እዚህ ራሷን ስለማታምን እኮ ሰውናት በጥጡ እናንተ ነው ማላምናችሁ። ራሴንማ ምኜ ነው የመጣሁት እዚህ። በማንኛውም እሺ፣ እንዴት ነሽ? ቅቤ ለምን አልተቀባሽም? ቅቤ ቤት አልወድም ግን ነው እንዴ? ጭንቅላቷ ግን ደረቅ እዚህ መቀባት አልፈልግም። ብዙ ሰው ይመጣል ምናምን፣ እዛም ቢሆን አይቀርም በእርግጥ መምጣቱ። ግን እኔ ማለት ነው
ሲበዛለት ህፃኑ ተኝቷል። ደስ ይለዋል ልጅ ሲወለድለት ይከፋታል። ሌላ ፔሸንት ትረብሻላችሁ ብሎ እንዳያስወጧችሁ ረፍ ሩታ አንድ በያቸው። ምን እያሉ ነው? አንድ በያቸው። ምን እያሉ ነው? ደስ ይለዋል ልጅ ሲወለድለት አዘፍን እኔ አላውቀውም ዘፈን እዚህ ነች ግን እኮ ወለደችው። አሁንማ ወለደች እኮ ገብቼ ልጠይቃት ዞር በልኝ። አብርሽ እኮ የለም ሩታ ወልዳ ነው አይደል? አብርሽ እዚህ ይገኛል ብዬ አይደለም የመጣሁት። ሩታ ልጠይቅ ነው የመጣሁት። አስገባኝ። አሁንማ እኮ ተስፋ ቁረጪ፣ ሁሉ ነገር ተስተካክሏል። አሁን ካሁን በኋላ ልፋት ነው ላንቺ። የምን ልፋት? ምን ብለሽ ባለፈ ያስቆመ እንደዚህ አታስወራኝ። እኔ ከአንተ ጋር ልነጋገር አይደለም የመጣሁት እዚህ ገባ ከአንተን ፈልጌ። ኧረ ፈረንጁ ተመቸከኝ። አሁንማ ተስፋ ቁረጭ ያለ ወይኔ ፈረንጁ ነው የነቃባት። በቃ የሄርሜላን ነገር ማለት ነው። ሀሳቧ እቅዷ ሁሉ ማን እንደሆነ አውቆባታል። የታባክ ንገራት እንደዚህ ለሰው ልጠይቅ ነው የመጣሁት። የወንድ ልጅ እናት ሆናለች። እንኳን ደስ አለ። ደስ ብሎናል። በጣም ሁላችንም ደስ ብሎናል። ያው ደስ ላይልሽ ይችላል። ለኛ ሰው ወልዶ ግቅር የሚለው አለ እንዴ? ምንድን ነው የምትሆነው? እሱ ያንቺ አስተሳሰብ ነው። ግን ደግሞ አሁን መግባትሽ ትርጉም አለው ብዬ አላስብም። ይመለከታል። እኔ ሩታ ልጠይቃት ነው የመጣሁት። ዞር በል አሳልፈኝና ልግባበት። ዞር በል። የት ነው ግን? ሩታ ልጠይቃት ነው። ምን ልክ ነው? አንተን ፈልጌ አይደለም የመጣሁት። እዚህ ጋር ታገናግረኝ። አንተ ጋር ልነጋገር አይደለም የመጣሁት። አለበዛውም እንዴ? አንተ እኔ ብቻ አይደለም ላስቀይምሽ የምችለው፣ ውስጥ ላይ ወንድ ልጅ ነው የተወለደው። እሱ ሊያስቀይምሽ ይችላል። ቀልድ ነው ያዝከው ወይ? ፈረንጁ ብቻ ነው ቅዷ ምን እንደሆነ ያወቀው የሄርሜላን ማለት ነው። ስንት ቀን አላየችውም አብርሽን። አሁን አብርሽን ለማየት ነው የመጣችው። አብርሽ የለም እዚህ ያለ። ኧረ ፈረንጁ ተመቸኝ። ሰላም ነው? ደህና ነሽ? እንዴት ነሽ? እንኳን ማርያም ማረችሽ፣ እንኳን ጌታ ረዳሽ። ደስ ብሎኛል። ወንድ ልጅ ተገላገልሽ አሉ።